ሰላም እንዴት ናችሁ? ደህና ናችሁ ወይ? አክብራችሁን ስለመጣችሁ በጣም ደስ ብሎኛል። በጣም ነው የምታምሩት። አመሰግናለሁ ከልቤ በጣም ደስ ብሎኛል። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል ከውስጤ። አንድ ነገር መናገር እፈልጋለሁ። እንግዲህ እኔና ሱራ እያወራን ነበረ ባለፈውና እንዴት ማለት ይሄ ነገር ልቀጥለው ወይ ሱራዬ? ብዙ ሰዎች ኮሜንት ላይ እየመጡ ምንድነው አበዛኸው በጣም እያለኝ ነው። ምን ታስባለህ ብዬ አማከርኩትና እንግዲህ ታላቅ ክቡር አርቲስት ነፃነት ወርቅነህ በህይወት ማለፍ ብዙዎቻችን ውስጣችን ጎድቶናል። እናም እኔም ትልቅ ትምህርት አስተምሮኛል። ይህ የማደርገው ነገር ጀስት መኪና ከመስጠት በላይ እንደሆነም ተምሬያለሁ። እውነት ልንገራችሁ ሱራፌል ተካ ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየቱ። እኔ ልንገራችሁ በጣም ብዙ ሰው ይወደኛል ይነግሩኛልም፣ ግን ደግሞ አንዳንድ ቀናቶች አሉ ማንም ሰው አይወድህም ብቻህን የሚሉኝ ቀናቶች በጣም ብዙ ናቸው። አሁን 25 ዓመቴ ነው። እንግዲህ በጣም ብዙ አንጋፋ አርቲስቶች አሉ። ውስጣቸው የሚሰማቸው ስሜት ደግሞ ሰው እንደረሳቸው ነው፣ ሰው እንደማያያቸው ነው። ግን አለንላችሁ፣ እናያቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት አለብን ብዬ አስባለሁ። እንግዲህ እኔ ፍቅሬ የምገልጸው በስጦታ ነው። በስጦታ ደግሞ ያው መኪና መስጠት አቅሙ ስለሌለኝ የምናደርገው ምንድነው ፖፑላር ኤሌክትሮኒክስ አንገታቸውን እንይዝና እንደ ፖፑላር ኤሌክትሮኒክስ ያሉ ደግ የሆኑ ካምፓኒዎች አሉ። ብዙ ካምፓኒዎች እንደዚህ አይነት ነገር ለማድረግ ወደፊት አይመጡምና ደግ ልብን ይጠይቃል። እናመሰግናለን ፖፑላር ኤሌክትሮኒክስ ላደረጋችሁት ነገር ሁሉ አመሰግናለሁ በጣም እና ቴንክ ዩ ሶ ማች እንደገና ስለመጣችሁ ቲክቶከሮች ፍራይዴይ፣ ናሆም ፎንቲ፣ ቤታዮ፣ ጃኒ የኔ እናት ቴንክ ዩ ሶ ማች ስላገዛችሁኝ። ጆሲ እየመጣ ነው እሱም ቴንክ ዩ ሶ ማች አመሰግናችኋለሁ ሁላችሁም። እሺ አዶናይን እጅግ አድርገን እናመሰግናለን። ሳትቀመጥ ወደዚህ ናልኝ እስቲ እዚህ ፊት ለፊት ላይ እንዲታይ ማለት ነው። የፖፑላር ኤሌክትሮኒክስ የማርኬቲንግ ማኔጀር አቶ ያሲን አብዱራህማንም ወደዚህ እንድትወጣልኝ በአክብሮት ጠይቃለሁ። እሺ ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው። ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ? እስቲ ይችላል በሉ። ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። እንኳን ደስ ያለ ጭብጨባ ያንሳል። ጭብጨባ እንዲሁ የክሪስታል የዋንጫ ሽልማትም አለው። ነገር ሌሎች ማህበራዊ ኃላፊነትን እንድትወጣ ፖፑላር ኤሌክትሮኒክስ የክሪስታል የዋንጫ ሽልማት ሰጥቷል። እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙልን። ጌጥ መልካም ሰላም እስክትመጣ የዛሬው ሙሽራችን ደግሞ በተለይ በቀደም እንደገለጽኩት በርከት ያሉ ቲያትሮችን ሰርቷል። ቴዎድሮስ ራይን ሲጫወት ብዙዎቻችሁ ታውቁታላችሁ። ፊልም ስራዎቹን እናውቀዋለን። ተወዳጁ ተዋናይ ከያኒ አርቲስት ሱራፌል ተካ ወደዚህ ይምጣና ደግሞ ውስጥ የተሰማውን ስሜት ይግለጽ። አመሰግናለሁ። በእውነት ሰርጌም እንደዚህ ያለማው ስለሆነ ሁሉ እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ከሱ በታች ደግሞ
ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነት የእሷ ነው ታውቃታላችሁ። ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። ገበያነሽ ኃይለ ማርያም ትባላለች። ውዴ ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃም መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ሕሊና አይፈቅድም። የተለያየ ዓለም ዙሬያለሁ፣ አውሮፓ፣ አሜሪካ ዙሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው ነው፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይህንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን ይመድብላል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በጣም ቅን ልጅ ነው፣ ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው። እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት፣ ደጋግ ሰዎችን ያየሁበት እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ። ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ፣ ኃላፊነቱ በስራ ነው የምመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለሁ የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ 1 ሚሊዮን እንዲመጣ በጣም ጥረት ያደረጉ ቲክቶከሮች ናቸው።
በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው። የቲክቶክ አድዋ ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራቸው። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሊ እኮ በጊታሩ ነው የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለእኛ መታደል ነው እነዚህ ወጣቶች ማግኘታችን። ይኸው ፈጥነው እየደረሱልን ነው። ትብብራቸው በጣም ይገርማል። አዶናይ እኮ በጣም ስትረስ ውስጥ ገብቶ ታሞ 1 ሚሊዮን አልገባለት ብሎ ተጨንቆ ቀኑ የሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን አይቀርም ለምን አይቀርብኝም ምናምን እስከ ማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሀሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነው። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ። ሳላደንቃቸው ማላልፍ ደግሞ ሰዎች አሉ፣ ሰው የሚሸቱ። እኔ 2 ሰዎች ትዕግስቱን ከሰጣችሁ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሲሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄ ነው በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነው እና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭብ እንግዲህ ቅድም ስናገር እግዚአብሔር ሰው ይሰጣል ብያቸዋለሁ። አንደኛው ደግሞ ይህን ቻሌንጅ የተወጡ እንቅልፋቸውን የወጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ የሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉ እና ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90,000 ብር መድቦ ለ50 ሰዎች ጥቅል የኢንተርኔት ፓኬጅ ለ50 ሰዎች 90,000 ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው ነው እና ይህ ቻሌንጅ ብቻ አይደለም ማለት ብዙ ሰዎችን የውስጣቸውን አውጥተው ደግነታቸውን ያየንበት ቻሌንጅ ነው። እጅግ በጣም እኔ እግዚአብሔር ይክፈላችሁ ውለታችሁን በጣም ነው የማመሰግነው። ሌላ ሶስተኛ የማመሰግነው ፖፑላር ኤሌክትሮኒክስ ነው። አሁን ቤቴ ብታምኑ ባታምኑ በመጣሁ ቁጥር እቃ ወስዳለሁ ይሰጡኛል።
ችግር የለባቸውም። የፈለግከውን ምረጥና ውሰድ ነው የሚሉ መርጬ ወስዳለሁ። እንዲያውም ቤት በጣም አስቸግሮኝ ሞልቶ ቤቱ ሞላና ኧረ በእናትህ ይሄን ነገር ቀይሩልኝ ስላቸው አምጥተው ይቀይሩልኛል በራሳቸው መኪና። እንደዚህ አይነት ቤተሰብ እና ይህን ቻሌንጅ ባይቀበሉ ኑሮ ይህን ሁሉ መልካም ሰው አናገኝም። ከምሬ ነው የምነግራችሁ። እነዚህ መልካም ሰዎች ይህን ደጋግ ሰዎች ለሌሎች ነገሮች እንጠቀምባቸዋለን። ገና ብዙ ተአምር የሚሰሩ ናቸው እና ይህንን የፈጠሩት ደግሞ እነሱ ናቸው። ፖፑላር ኤሌክትሮኒክስ ይለያል። ከስንት ሰው ጋር ቀጠሮ ይመስላል። ከአንተ ጋር ነው የምንሄደው፣ ታስቀንስልናለህ። ይቀንሳሉ፣ ችግር የለም። ከነገ ጀምሬ ስራዬ ይሄ ነው የሚሆነው። በነገራችን ላይ እኔ እያጋነንኩ አይደለም ያወራሁት ስለ ፖፑላር። እቤቴ ቢቀረጽ ደስ ይለኛል። እኔ አሁን ቴሌቪዥን ማየው በ75 ኢንች ነው እና ምንድን ነው ቤታችን ተጫዋቾቹን እንኳን እግር ኳስ ስከፍት በቅርብ ማውቃቸው ይመስለኛል። በቅርብ ማውቃቸው አሁን አይቻል ነበር እንደምትሉት አይነት ነው። ቴሌቪዥኑ ራሱ ነው ብላችሁ በጣም የሚገርም ነው የምታዩት ነው እና እጅግ በጣም ረቂቅ የሆነ ዕቃ ነው ያላቸው እዚህ ውስጥ እና በውጭ ስታዩት ምንም ላይመስል ይችላል። ገብታችሁ ብታዩት ደግሞ ተአምር ነው ያላቸው እና በዚህ ላይ ደግሞ ቀናነታቸው ለበጎ አድራጎት የማይሳሱ ብዙ ማህበራዊ ኃላፊነትን የተወጡ እንደዚህ አይነት ካምፓኒዎች ደግሞ ያስፈልጉናል ለሚቀጥሉት ስራዎች አይደለም እንዲያዶላይ እና ይብዙልን እንዲህ አይነት ቅን ሰዎች እንዲህ አይነት ባለሀብቶች ይብዙልን። አጠር አድርገው እያለኝ ነው፣ ሌላ ነገር አለ እያለኝ ነው። እኔ በቃ ከዚህ በኋላ 45 ደቂቃ እሺ። እንግዲህ የመጨረሻ ንግግሬ ነው። በእውነት ጥሬን አክብራችሁ የደስታ የተካፋይ ለሆናችሁ ለመጣችሁ፣ ላልመጡትም በተለያየ ምክንያት እጅግ በጣም አመሰግናለሁ። ተሳክቷል፣ መኪናው ተሳክቷል።